ምንድነው ትሁቴ? አባዬ የለችም መሰለኝ። አይሆንም ትሁት። ቤቷ ይሄ ነው። ደግሞ አልተሳሳትኩም። ጥሩ እንጠብቃለን። እስከ ስንት ሰዓት እዚህ ትጠብቃለህ? እሷ ትምጣ እንጂ አመትስ ብጠብቃት። ወይ ትሁት ብትነግሪኝ ምን ነበር? አሁን እኮ የለችም፣ ጸበል ናት። ቆይ እንዴት ላድርጋሽ? አባዬ ምን ልበለው? የሰው ቤት ነው ማለቴ እንግዳ ነሽ ነው እያልኩሽ ነው። ኧረ ከኋላ የመጣኝ ነው ወጣሉ። ብችል ግን እስከሚመጡ አንተ ራስህ ወጣ። እሺ አለቃ፣ ልታሰራኝ ነው? ያው እኔ የምሰራው ስራ ጭንቅላት ይጠይቃል። ኦ ገባኝ። ለዛ ነው የማትሰራው። ቆይ አንተ መቼ ነው የማጣህ? አንቺን ሰራሽ። ለአባዬ ማድረግ የነበረብኝ ይሄ ብቻ ነበር። ከዛ በኋላ እኮ ሌላውን ማሰብ እችል ነበር። አብረን እንፈልጋቸው፣ እመኝ እናገኛቸዋለን። የት ብለን? ጸበል እኮ ናቸው። በዛ ላይ ደግሞ የጸበል እንደሆኑ አናውቅም። ትሁቴ ሳንሰለች እንፈልግ ብቻ። እኮ በተንኮል ስራ እየሰራሽበት ነው። ከኔ በላይ አንተ ተንኮለኛ ነህ። እሺ አሁን በምንድን ነው የምትፈልገን? አንደኛ ትሁትና ያተንከሲስ ሰውዬ ምንም አይነት ግንኙነት እንዳይኖራቸው ታደርጊያለሽ። የአባዬ ሚስት እንዳትገኝ እናደርጋለን። ምን? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በትሁት ክፍል 141 እጅግ አስገራሚና እልህ አስጨራሽ ክስተቶችን ይዘንላችሁ ቀርበናል። የዛሬው ውጥረት የሚጀምረው በተመስገንና በናቲ መካከል በሚደረግ ከባድ ፉክክር ነው። ተመስገን እሷ የልጅነቴና የልጅ እናት ናት እያለ ትሁትን የራሱ ለማድረግ ሲታገል፣ በአንጻሩ ናቲ ደግሞ በማንኛውም ተንኮል ትሁትን በእጁ ለማስገባት ቆርጦ ተነስቷል። በሌላ በኩል ደግሞ ትሁትና አባባ በአስደንጋጭ ጭንቀት ውስጥ ሆነው ያችን ሚስጥራዊ ሴት ፍለጋ ቤቷ ድረስ ይሄዳሉ። ነገር ግን በቤቷ አላገኟትም። ከዚህ ቀደም ጥቆማ የሰጣቸው አዛውንት ግን ይበልጥ ግራ የሚያጋባ መረጃ ሰጧቸው። ልጇ ወደ ጸበል ወስዳታለች። አባባና ትሁት ጨርሶ የማያውቋት ይች ልጅ ማን ትሆን? ታሪኩ በዚህ አያበቃም። ናቲና ቲና በሰው ቤት ውስጥ ሆነው ማንነትን በመካድ አንተ ውጣ አንቺ ውጭ በሚል እርስ በርስ ሲካሰሱና ሲጋጩ እናያለን። ይህ ሁሉን ቆቅልሽና የጦፈ ፍልሚያ ዛሬ በትሁት ክፍል 141 በሰፊው ይተነተናል። እስከ መጨረሻው ድረስ አብራችሁን ቆዩ። አባባና ትሁት የጠፋችውን የህይወት አጋራቸውን ፍለጋ ጧት ማታ ይንከራተታሉ። በመጨረሻም ፍንጭ አግኝተው ወደ አንዲት የገጠር መንደር አመሩ። ነገር ግን ወደ ተባለው ቤት ቢደርሱ ሚስታቸውን ሊያገኟት አልቻሉም። እዚያው ያገኟቸው አንድ አዛውንት ሴትየዋ በህይወት እንዳለችና ልጇ ወደ ጸበል እንደወሰደቻት ይነግሯቸዋል። አባባ ይህንን ሲሰሙ የናፈቋትን ሚስታቸውን ለማግኘት ያላቸው ቁርጠኝነት ይበልጥ ይነሳሳል። የጅብራት የሚሆኑበት የምሽት ጨለማ ቢቃረብም ከአካባቢው ላለመንቀሳቀስ በጽኑ ይምላሉ። ሆኖም ግን ትሁት ሁኔታውን አይታ በግድ አግባብታና ለምና ይዛቸው ወደ ከተማ ትመለሳለች። ወደ ቤታቸው ሲመለሱ ተመስገን የአባባን ፍለጋ የሚያግዝ ካርታ ገዝቶ የጠበቃቸው ነበር። አባባ ግን ሚስቱ በዚያ ሩቅ ገጠር ውስጥ ብቻዋን ስትሰቃይ እንደነበር እያሰቡ በሐዘን ይሰበራሉ። በተሰበረ ልብ ለተመስገን ስለ እሷ እውነተኛ የህይወት አጋርነትና ታማኝነት ይነግረዋል። ተመስገንም የአባባን ስቃይ እያየ ሁላችንም በልካችን መከራ ተሸክመናል በማለት ሊያጽናናው ይሞክራል። ነገር ግን ይህንን ሲል እሱ ራሱ ያላገኛትና ያላጣት የልጅነት ፍቅሩ ትዝታ ውስጡ ረፍት ይነሳው ነበር። በሌላ በኩል በናቲና በቲና መካከል ያለው ውጥረት ይፋ ይሆናል። ናቲ ቲናን ዝም ብላ እንደምትከራተት በመንቀፍ የኔ ስራ ጭንቅላት ይጠይቃል፣ ሆኖም ግን ገንዘብ ሲቸግርሽ ጠይቂ በማለት በትዕቢት ይናገራታል። ቲና ግን በዚህ ቤት ውስጥ እንደፈለገች የምትሆነው ቀደም ሲል በጣም ብዙ ስህተቶችን ሰርታ የጠፋችው የአባባ የልጁ ሚስት በመሆኗ እንደሆነ ፍንጭ ይሰጣል። ከዚህ ንግግር በስተጀርባ እሷ በስውር ሌላ አዲስ ተንኮል እያሰላሰለች እንደሆነ ያስታውቃል። ታሪኩ በአዲስ ተስፋና ቁርጠኝነት ይቀጥላል። ትሁት ከናቲ ጋር በመሆን አባባንና የጠፋችውን ሚስቱን ለማገናኘት ቃል ይገባባሉ። የትም ይሁን የት ጸበሉን ፈልገን እናገኛታለን፣ ታቦቱ ሳንሰለች እንፈልግ ይርዳን በማለት ፍለጋቸውን በጽናት ለመቀጠል አዲስና ጠንካራ እቅድ ያወጣሉ። አየሩ በጥርጣሬና በስጋት ተሞልቷል። ናቲ ክፍሉ ውስጥ ወዲያ ወዲህ የምትለውን ቲናን በንስር አይኖቹ ይከታተላት ነበር። ለመሆኑ እሷን ታምኗታላችሁ? በጣም አስፈሪና ተንኮለኛ ናት እኮ ነው የሚሏት አላት ትሁትን በሹክሹክታ። ትሁትም ወደ ቲና አንጋጣ እያየች የቀድሞ ማንነቷን አውቃለሁ፣ አሁን ግን ተሻሽላ ደህና ሆናለች፣ ምንም እንኳ ሰውን ሙሉ በሙሉ ማወቅ ባይቻልም አለችው። ሰዎቹ ወጥተው ሁለቱ ብቻ ሲቀሩ ናቲ የሽንገላ ፈገግታ አሳየ። ቲና የገንዘብ ችግር እንዳለባት ጠንቅቆ ያውቃል። ብር እንደቸገረች ሰምቻለሁ፣ እኔ ደግሞ አለሁልሽ፣ ብቻ እኔና አንቺ እንስማማ አላት። ቲና በንቀት አይን እያየችው በምን ጉዳይ ስትለው ናቲ ፊቱን አክብዶ ለእኔ ትሰሪያለሽ፣ አንቺ በተንኮልሽ ስምሽ የገነነ ስለሆነ እሱን ተንኮልሽን ለእኔ ስራ እንድታወዩ ፈልጋለሁ። ይሄው ግማሽ ሚሊዮን 500 ሺህ ብር ከፍልሻለሁ። ቲና በረጅሙ ተነፈሰችና ከእኔ በላይ አንተ ተንኮለኛ ነህ፣ ለመሆኑ ምንድነው እንድሰራ የምትፈልገው ስትል ጠየቀችው። አንደኛ ትሁትና ተመስገን ምንም አይነት ግንኙነት እንዳይኖራቸው ታደርጊያለሽ። ሁለተኛ የጠፋችው የአባባ ሚስት በፍጹም እንዳትገኝ ትደብቂያታለሽ። ደግሞ የትሁት ልብ ሙሉ በሙሉ ወደ እኔ እስኪመለስ ድረስ ይህ ሚስጥር ሆኖ መቆየት አለበት አላትና ብሩን ዘረጋላት። ቲና የተዘረጋውን ብር በጉጉት እያየች እሽ ላስብበት አለችው።
በሌላ በኩል በአባባ ቤት ውስጥ ሌላ አስከባድ ትንቅንቅ ነበር። ተመስገን የአባባን ከባድ ሐዘን እያወቀ የራሱን የጋብቻ ጉዳይ አነሳ። አባዬ አሁን ጊዜው እንዳልሆነ አውቃለሁ አለ ተመስገን ድምፁ እየተንቀጠቀጠ። ግን እባክህ ምከርልኝ፣ ሽማግሌ ልኬ በክብር ላግባት። ትሁት ይህንን ስትሰማ በንዴት ወደ ክፍሉ ዘልቃ ገባች። አንተ አባዬ ያለበትን ሁኔታ እያወቅ ምንድን ነው የምታወራው? በዚህ ሰዓት ስለ ራስህ ሰርግ ታስባለህ? ተመስገን ፊቱን አዙሮ መለሰላት። የአባዬ ጉዳይ የሁላችንም ጉዳይ ነው። አንቺ ብታዩ እንኳ እኔ አልተውም፣ ግን ህይወቴን ማቆም አልችልም ቢላትም ትሁት ግን በውሳኔዋ ጸናች። እኔ ሽማግሌ እንድትልክ አልፈቀድኩም፣ ደግሞም ጊዜው አሁን አይደለም አለችው። ከጥቂት ሰዓታት በኋላ ትሁት ከአባባ አጠገብ ተቀመጠች። አባባ የጠፋችውን ሚስታቸውን ፎቶ እያዩ በትዝታ ይቆዝማሉ። አባዬ በየቀኑ መመላለስና መጨነቅ የለብህም፣ ጤናን ይጎዳዋል አለችው ትሁት በሐዘኔታ። አባባ ግን አይኖቻቸው በልህ አንጸባረቁ። ነፍሷ አለ ከተባለ ቁርጡን ለማወቅ መመላለስ የሚደክመኝ ይመስልሻል? እሷ የልጅነቴ የወጣትነቴና የእርጅና ያጋር ናት እኮ አላት። በማግስቱ ተመስገን ካርታ ይዞ እንደገባ መናገር ጀመረ። አባዬ እሷ ሩቅ አይደለችም፣ በፎቶ ያየኋትን ያችን ሴት አውቃታለሁ፣ በህይወት አለች፣ እናገኛታለን አለ። አባባም በግማሽ ተስፋና በግማሽ ጥርጣሬ ሞተች ሲሉኝ እሺ አልኩ፣ አሁን ደግሞ አለች ትሉኛላችሁ፣ ይሁን ብቻ ፈጣሪ ያገናኘን አለ። በማግስቱ ማለዳ ትሁት የአባባን የጠፋችውን ሚስት ለመፈለግ ወደ ውጭ ስትወጣ ናቲ በደጃፉ አካባቢ ቁሞ አገኘችው። መከታተሉ ሙሉ በሙሉ ሰልችቷታል። አንተ ደግሞ እየተከታተልክ ነው እንዴ? ያምሃል አለችው በንዴት። ናቲ ቀዝቀዝ ባለ ድምፅ አያመኝም፣ እኔ ዝም ብዬ ጥበቃ እያደረኩልሽ ነው አላት። ትሁት ግን አላወቀችም። ይህ ከኋላዋ ሆኖ የሚጠብቃት የሚመስላት ሰው ከጀርባዋ ግማሽ ሚሊዮን ብር ከፍሎ ፍለጋዋን ለማደናቀፍ የተንኮል መረብ የዘረጋባት ዋናው ጠላቷ መሆኑን። ታሪኩ በፍለጋው ጉዞና በናቲ ድብቅ ሴራ መካከል ባለው ትንቅንቅ ይቀጥላል። ሳሎን ውስጥ ያለው አየር በከባድ ዝምታና በውጥረት ተሞልቷል። አባባ በሶፋው ላይ ተቀምጦ የድካምና የሐዘን ህይወቱን በትካዜ ያስባል። ኑሮን ለማሸነፍ ደፋ ቀና ሲሉ የኖሩት አዛውንት ዛሬ በገዛ ልጆቻቸውና በቤተሰቦቻቸው መካከል ያለው መቃቃር ረፍት ነስቷቸዋል። በዚህ ጊዜ ትሁት ወደ ሳሎኑ ገባች። አባባ ቀና ብለው አዩአትና ትሁቴ ደህና ነሽ? የት ጠፍተሽ ነው አሏት በናፈቀ ድምፅ። በትናንቱ ፍለጋ ደክሟት የነበረችው ትሁት የአባባን ፊት ስታይ የራሷን ድካም ረሳችው። አባዬ ኑሮን ለማሸነፍ ስንል እኮ ነው ተደፋን ተቀናን አለችው በትህትና ፈገግ ለማለት እየሞከረች። በድንገት ቲናና ተመስገን እየተሟገቱ ወደ ሳሎኑ ዘለቁ። ተመስገን በነገሯ ተበሳጭቶ ቲና አሁንም ሰው ትረብሻለሽ አላት። ቲና ግን ፊቷ ላይ የፌስ ሳቅ አሳይታ እኔን ረባሽ ትላለህ? ሁለታችንም ረባሾች ነበር አለችው። በዚህ ጊዜ ናቲ አኩርፋ የተናገረችውን ቲናን በትዝብት እያየ ልጆች ስለነበራችሁ ነው ታዲያ ይህን ሁሉ ተንኮል ክፋትና ማስቸገር ተሸክማችሁ ኖራችሁት? አሁንስ በትልቅ ሰው ፊት እንዲህ ስትሆኑ አያስጠላም አላቸው። ተመስገን ግን ይቅርታ ከመጠየቅ ይልቅ አባዬ በቃ እኔ ልሂድ፣ ከዚህ በላይ ከቆየው በሳቅ መፈንዳቴ ነው ብሎ ሊወጣ ሲል አባባ እግዚአብሔር ያውቃል፣ ሁሉም ነገር ይስተካከላል በማለት በረጅሙ ተነፈሰ። አባባ ወደ ቲና ጠጋልና ቲና አንቺ ግን አሁንም ልብ የገዛሽ አይመስለኝም አላት። ቲናም በጥፋተኝነት ስሜት አንገቷን ደፋ አደረገች። ልክ ነህ አባዬ፣ ሙሉ ለሙሉ አልገዛሁም፣ ግን ደግሞ ለጥሩ ሰው መጥፎ አልሆንም አለችው። ለማንም ቢሆን መጥፎ መሆን የለብሽም አሏት አባባ በለሰለሰ ድምፅ። እንዴ ለክፉ ሰዎችማ ብድራቸውን መመለስ ነው የሚባለው ስትል ተከራከረች። አባባ ግን ፈገግ አሉ። እሱ የቆየ አባባል ነው፣ ለክፉ ደግ ብትመልሽ ውለታው ላንቺ ነው። የሁሉም ሰው ልብ ድንጋይ አይደለም የኔ ልጅ። ቂም መያዝ ማለት የተቀየሙትን ሰው ተሸክሞ መዞር ማለት ነው። እኔ ደግሞ የማይረባ ሸክም አልወድም። አንቺ ቂም ይዘሽ ስትሰቃይ የተቀየምሽው ሰው ግን በሰላም ነው የሚኖረው። የአባባ ንግግር የቲናን ልብ በረደው። ናቲ ከጀርባ ሰጥቷት የነበረው 500 ሺህ ብር እና የተንኮል ውል በአእምሮዋ ላይ ተመላለሰ። አይኖቿ በእንባ ተሞሉ። አባዬ ድጋሚ ከጀርባ ሁኜ ባጠቃ እኔ ሰው አይደለሁ፣ እንኳን ኑሮዬ ሞቴ የማያም። እኔ ያደረጉትን ነገር ሌላ ሰው እኔ ላይ ቢያደርገው ዘላለሜን ጠላት ሆን ነበር። ከአንተ በኋላ ግን አንተን እንደማልጎዳ ቃል ገባልሃለሁ አለችው። ውድ የቻናላችን ቤተሰቦች የዛሬ ቆይታችን እስከዚህ ድረስ ነበረ። ቀጣዩን በቀጣይ የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።